ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች በሻውራ በተወሰደው እርምጃ ፋኖ ተቆጣጣው ሲል የነበረውን ተቀጥቅጦ እንዳመጣጡ ተሸኝቷል። በዚህም ከፍተኛ ቀኝ እጅ የነበረው የፋኖ ታጣቂ እስከ አጃቢዎቹ ድረስ ተሸኝቷል። ይህን ጉዳዮች የማስደምጣችሁ ይሆናል። ሌላኛው ጉዳይ ግብጽ ስለ ቀይ ባህር ኢትዮጵያ ያነሳቸው ጉዳይም ተስፋ የሚሰጥ መሆኑ ተመላክቷል። እነዚህን ጉዳዮች በዋነኛነት የምንዳስሳቸው መረጃዎቻችን ናቸው። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተዘልቁ ዘንድ በአክብሮት እየጠየቅን የሰላም ጥሪ አልቀበልም ያለው የማንዴላ እያዩ ጨምሮ ከጽንፈኛው ቡድን ከፍተኛ አመራሮች እስከ ወዲያኛው ተሸኝተዋል። ለሰላም ጀርባቸውን የሰጡን ህዝብን ማሰቃየትና በወደዱ የጽንፈኛ ኃይሎች ላይም ጀግናው የሀገር መከላከያ ሰራዊት በወሰደው እርምጃ በማዕከላዊ ጎንደር ዞን የሚንቀሳቀሱ የቡድን ከፍተኛ አመራሮች ጨምሮ ቁጥራቸው በርካታ የሆኑ ታጣቂዎችም እስከ ወዲያኛው ተሸኝተዋል። ህግ የማስከበር ዘመቻው ተጠናክሮ እየተወሰደ ይገኛል። ሻውራን ተቆጣጣርነ እያሉ ሲፈነጩበት የነበረው የሀገር መከላከያ ሰራዊት በተቀናጀ መልኩ በወሰዱት እርምጃ የከፍተኛ የፋኖ አመራር ነኝ በማለት ሲንቀሳቀስ የነበረው ማንዴላ እያዩ እና በሱራሉ ታጣቂዎችን ጨምሮ አሰናብቷል። የተሰናበተው ወደ ቋራ እያጓጓዘ መሆኑም እየወጣ ያለው መረጃ ያመላክታል። በማዕከላዊ ጎንደር ዞን አለፋ ወረዳ ሻውራ ከተማ ዙሪያ በመንቀሳቀስ የከተማውን የሽብር ተግባር ለመፈጸም ሙከራ ያደረገው የጽንፈኛ ኃይል አስተማሪ ቅጣት ቀጥቶ እንዲበተን ተደርጓል። በተወሰደው እርምጃም ከፍተኛ ኪሳራ እንዳስተናገደ ተገልጿል። ራሱን የመይሰው ካሳ ኮር በሚል የሚጠራው የጸረ ሰላም ቡድን አዛዥ የነበረው ማንዴላ እያዩ እስከና አጃቢዎቹ ድረስ ተሸኝቷል። ሌሎችም የኮሮ አመራሮች ነፋስ እና ሻንቆ የተባሉትም የቡድኑ አመራሮችም ተሰናብተዋል። በኮሩ ስር የራሱን ያደረጃቸው አድዋ ክፍለ ጦር በሚል የሚጠራው የቡድን አመራሮችም በመኳንንት እና ደራሽ እና በላይነህ መደምሰሳቸውን በዚሁ ቀጠና አብረው ተገልጿል። ሰላም ይቅደም፣ ጦርነት ለማንም አይበጅም። በቲቪት ተነፍተው እንግዲህ ሻውራን ከተማ ተቆጣጣነ በማለት ገብተው እንዳገባባቸውም ተቀጠው እንዳመጣጣቸው ተሸኝተዋል። ለዚህ ዋነኛ ተግባር ለሰላም ቅድሚያ አለመስጠታቸው ነው። በጦርነት የሚፈታ አጀንዳ አይኖርም። እዚህ ጋር ያይዘን የምንመለከተው ሌላ ጉዳይም አለ። በትናንትናው ዕለት የምርጫ ቦርድ ባወጣው ይፋ ስለ ወልቃይት ጉዳይም እንዳስሳለን። ምዕራብ አርማጮ ወረዳ ሚኒሻ ጽፈት ቤትም የሰላም አስከባሪና የሚኒሻ አባላትም ህግ የማስከበር ተልኳቸውም በላቀ ደረጃ እንደሚፈጽሙ እየተገለጸ ይገኛል። በዚህም ያፈጻጸሙ አጠናክረው እየተንቀሳቀሱ መሆኑ ተገልጿል። በምዕራብ ጎንደር ዞን ምዕራብ አርማጮ ወረዳ ሚኒሻ ጽፈት ቤት ህግ እያስከበሩ ለሚገኙ የሚኒሻና የሰላም አስከባሪ አባላትም ተልኳቸው በላቀ ደረጃ እንደሚፈጽሙ ለህብረተሰቡ የሰላም እና ደህንነት በዘላቂነት እንደሚያረጋግጡ የማጠናከር ስራ እየተሰራ መሆኑ ተገልጿል። በዚህም ወጣቶችና የሚሊሻ አካላትም እየተቀላቀሉ አካባቢውን ሰላም እያስጠበቁ ይገኛሉ። አማራን ነጻ እናወጣለን ብለው ወደ አዘቅት ውስጥ የከተቱ የፋኖ ታጣቂዎች በትናንትናው ዕለት ከወጡት ጥያቄዎች ዋነኛ የወልቃይት ጉዳይ በገለልተኛ እንዲቆይ መደረጉ ጉዳይ ነው። በአማራ ክልልም በትግራይ ክልልም ምርጫ ቦርድ እንደማይሳተፍ ወልቃይትን ማድረጉ በነጌታቸው ረዳ እንዲሁም በነ ዶክተር በለጠ ሞላ እና አገኘሁ ተሻገር ባወጡት መረጃ መሰረት ሁለቱን በየሀሳብ ልዩነቶች የፈጠረ ጉዳይ ነው። ነገር ግን እዚህ ጋር በዋነኛነት ሊሰመርበት የሚፈለገው ፍትሐዊና ህጋዊ መሰረትን ያደረገ የወልቃይት ጉዳይ እልባት ሲያገኝ የምርጫ ቦርድ ይፋ አድርጓል። በዚህም የሀሳብ ልዩነቶች በነጌታቸው ረዳና በነ ዶክተር በለጠ ሞላም ጥያቄ አስነስቷል። ነገር ግን እዚህ ጋር በዋነኛነት ማንሳት የሚያስፈልገው የወልቃይት ጉዳይ ትናንትና የአማራ ፋኖ እንቅስቃሴ ጥያቄያቸው ይህ ነበር። ዛሬ ወደ ጎን በመተው ለዋት ጎን ተሰልፈው ወልቃይትን አሳልፈው ለመሸጥ እየሰሩ እየታገሉ ይገኛሉ። እናስታውሳለን አገኘሁ ተሻገር ዋነኛ ተላላኪ ሲሉት የነበረ
ነገር ግን ፍትሐዊና ትክክለኛ ውሳኔ በትናንትናው ዕለት አሳርፏል። ለዚህ ነው ሰላም ይስፈን፣ ቅድሚያ ለሰላም ሰጠን እንስራ፣ የፋኖ አካሄድ ጽንፈን የተላበሰ ለህወሓት ተላላኪ ናቸው የምንለው በተጨባጭ ተግባራቸውና ስራቸው ስለሚያመላክት ነው። ግብጽ ግልጽ የሆነ የቀይ ባህር ኢትዮጵያ ያነሳቸው ጥያቄ ምላሽ እየሰጠችበት ሁኔታም እየወጣ ይገኛል። ዘናሽናል የተሰኘው መካከለኛው ምስራቅ ላይ የተመሰረተ አድርጎ የሚሰራው ድረገጽ ግብጽ የኢትዮጵያ የባህር በር ጥያቄ ለመደገፍ የተንቀሳቀሰ መሆኑን ግልጽ መረጃ እያወጣ ይገኛል። ድረገጹ የግብጽ ዲፕሎማቲክ ምንጮች ዋቢ አድርጎ ባወጣው ዘገባ የአባይ ውሃ ጉዳይ እልባት እንደሚያገኝ ከሆነ ግብጽ የኢትዮጵያ ባህር በር ጥያቄ እንደምትደግፍም ይፋ አድርጓል። ከዚህ ቀደም ጋዜጠኛና ፖለቲከኛ ተንታኝ በረከት በላይነህ ባደረገው አንድ ቃለ መጠይቅም የህዳሴው ግድቡን የባህር በር ለማግኘት እንደ መደራደሪያ ልንጠቀምበት እንችላለን የሚል ሀሳብ አንስቶ እንደነበርም ተታውሷል። በዚህም አክሎ ዘናሽናል ያወጣው ዘገባ እውነት ከሆነ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ሚና ይኖረዋል ሲልም ገልጿል። ሆኖም ባለፉት ረጅም ዓመታት ግብጽ ኢትዮጵያ የባህር በር እንዳታገኝ ስትሰራ መቆየቱም አስታውሷል። ስለዚህ ጥሩ ተስፋ የሰጠ መሆኑ ያመላክታል። ከዚህ ጋር በዋነኛነት ማንሳት የሚያስፈልገው የህዳሴው ግድብ ያለቀለት ያከተመለት መሆኑ ይታወሳል። ነገር ግን የግብጽ ዋነኛ አጀንዳዋና ስጋቷ ሌላ አባዮች ሌላ ህዳሴዎችን እንደሚወልድ ይህን ዋቢ ያደረገ መሆኑ ይታወሳል። ዋነኛ የድርድር ዋና አጀንዳዋ የግብጽ ሌላ ህዳሴ ግድብ ኢትዮጵያ እንዳትገነባ የሚል ብቻ ነው። በዚህ እና በህዳሴው ግድብ እንደምትስማማ ይታወቃል። ነገር ግን ሌላ ህዳሴዎችን እንዳትገድብ አባይ ጉዳይ የሚል አጀንዳ እንዳላት ሊሰመርበት ይገባል። ዋነኛ ግብጽ ኢትዮጵያን በባላንጣ ከምታየው የአባይ ጉዳይ ሌላ ህዳሴዎች እንዳይገደብ መሆኑ ሊሰመርበት ይገባል። ለዚህ አስፈጻሚዎች የባዳ ተላላኪና ባዳ የሆኑ የሸኔ ፋኖ የህወሓት አጀንዳ መሆኑ ሊሰመርበት ሌላኛው የሚያስፈልግ ጉዳይ ነው። በተለይ የአማራ ህልውና ጉዳይ የሚሉት የኦሮሞ ህልውና ጉዳይ፣ የትግራይ ህልውና ጉዳይ ቆም ብለን ጥያቄዎችን ብናነሳ የኦሮሞ ህልውና ጉዳይ የቱ ነው? የአማራ ህልውና ጉዳይ የቱ ነው? የትግራይ ህልውና ጉዳይ የቱ ነው? የሚሉትን ጥያቄዎች ብናነሳ የራሳቸውን የጓዳ የፖለቲካ ማስፈጸሚያ እየተጠቀሙበት የሚገኝ ነው እንጂ መሬት የወረደውን ስንመለከት ፋኖ ዛሬ የአማራን ህልውና ጉዳይ ብሎ ወልቃይትን ሽጦ ለህወሓት እየታገለ የሚገኝ የተሸጠ ባዳ አስፈጻሚ መሆኑ የታወቀ ጉዳይ ነው። በተለይ ሰሞኑን ከተመለከትነው የህወሓት ታጣቂዎች የፋኖና የሸኔ በሱዳን አንድ ላይ መቀመጣቸው ይባስ አስብሎታል። ለዚህ ፋኖ ትናንትና ሸኔ ጨፈጨፈን ዛሬም ህወሓት ጨፈጨፈን ሲል የነበረው አብሮ መስራቱ እጅግ የሚያሳፍር ጉዳይ ነው። እዚህ ጋር ያይዘን የምንመለከተው ሌላኛው አጀንዳችን በህገወጥ መንገድ ወደ ሀገር ባህር ሊሻገሩ የነበሩ ስደተኞችም በፖሊስ ቁጥጥር ስር ሆነው ወደ ቤተሰቦቻቸው እንዲመለሱ ተደርጓል። በአፋር ክልል ሜሊ ከተማ አድርገው እንግዲህ በረሃን አቋራርጠው ሊወጡ የነበሩ በህገወጥ ደላሎች አማካይነት በቁጥጥር ስር ውለው እንግዲህ ወደ ቤተሰቦቻቸው እንደሚመለሱ ይፋ ሆኗል። ወደ 70 የሚደርሱ ወጣቶች በህገወጥ መንገድ ደላሎች እንግዲህ ሊወጡ እንደነበር ነው። የባህር በር ጉዳይ እና ህገወጥ ጉዳይ አካሄድ በርካቶችን ብትጠይቁ በህገወጥ የወጡትን እድል ቀንቷቸው እንድትመጡ አይመክሯችሁም። እጅግ አሰቃቂ ሀፋፍ ወይም ግማሽ በህይወት ላይ ፈርደን እንደምንንቀሳቀስ ብናሰምርበት መልካም ነው። በርካቶች ወጣቶች መንገድ እንደሚቀሩ ይታወሳል። ይህን አሰቃቂ ውሳኔ ከመወሰን የወጡ ወንድሞችን ብትጠይቁ ጥሩ ምክር እንደሚመክሩ ይታወሳል። ሰላም ለሀገራችን ያድርግ። ጽንፈኝነት ይውደም።